የለችም ምን አደረግን እኛ እኮ ማንንም አልፈልግም ማንንም እንዴ ይቅርታ አድርጊ ነው እንጂ እኮ አልፈልግም በቃ አልፈልግም ስለዚህ ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ከመልኩዬ ተገናኝተናል ከስንት ጊዜ በኋላ። እንዴት ነሽ አየዬ? እግዚአብሔር የተመሰገነ ይሁን። እስኪ ጓደኞቻችን እንዲህ እያለባቸው ነው ያለውን ነገር ቼክ ለማድረግ እና ታዲያ በቃ እንደዛ እና ምን እየሆኑ እንደሆነ አላውቅም። በስልክ ደውዬ ላናግራቸው ሞክሬያለሁኝ እንደ ጓደኝነት እንደ ቤተሰብ። ነገር ግን ማሂ መልሰው መልስ ያስጠላል ማለት ነው። ያንቺም እንደዛ ደርሶብሽ? አዎ በቃ በመጀመሪያ እንዴት ናችሁ? ውድ ነው የተከበራችሁ የማሂና የቤቱ ቤተሰቦች፣ እኛ ደህና ነን እግዚአብሔር ይመስገን። እንግዲህ ሰሞኑ በጣም ብዙ ነገር እያያችሁ ነው። በቻናላቸው እየጠፉ ነው የሚመጡት ምናምን። ሌላ ጊዜ እንደምታውቂው ቀን በቀን ነገር ቪዲዮአቸው የለመድ ነው እና አሁን በአራት ቀን በምናምን ነው የሚመጡትና ግራ ገባን እና እስኪ የሆነ ነገር እሷንም ከዛ ይደውዬ እኔም እዚህ ስላለሁኝ ግራ ገባኝ። ምክንያቱም ቤት ስመጣ በጣም እንትን ትላኛለች፣ በቃ አለ አይደለ ደስተኛ አይደለችም እና ያለውን ነገርም ግልጽ ለማድረግ ያው አይታችኋል የተፈጠረው ነገር ቢሆንም ግን በቃ አንድ ሰው ቻው። አሁን ለማንኛውም ወደ ቤት እንሄዳለን፣ እሱንም ደውለን እናናግረዋለን እንዲመጣ እናደርጋለን። እሷ ግን ቤት ናት መሰለኝ ከመልኩዬ ጋር ሌላ ቦታ ተቀጣጥረን ተገናኝተን ነው። እስኪ የምትለውን ነገር ያው እናሳያቸዋለን። እኔ ጓደኝነትን ልዋጣ ብዬ ነው። ገብቶሻል እንዴ? አሁን ለልጃቸው አያስቡም እንዴ? ከፈራችሁ ብዬ ነው የደወልኩልሽ። ገብቶሻል? አዎ በቃ ትዳር ላይ ደግሞ መቻቻል ግድ ይላል። ማንም ምንም ቢያጠፋ ማለት ነው። በእርግጥ የራሳቸው ኬዝ ሊኖር ይችላል፣ ግን አንዱ ለአንዱ ተደጋግፎ ካልሆነ በስተቀር ከባድ ነው። የበላይነት ስሜት ምንም አይሰራም። ለማንኛውም ተከታተሉን እስኪ። እናንተም ከኛ ጋር ሆኖ ተቆጧት፣ እሱንም ተቆጡት ነው የምለው አይደለ? ሁለት ነው ቆጣቸው። የለችም አራስም አልመጣም። እኔ መስዋዕ ባይሆን እሱን ነው ቡጥር ማደርገው ካለ ማነው ምንድነው? እንዴት ናችሁ? እንዴት ዋላችሁ? የሰይጣንን መንፈስ ወጋ ነው። አሜን። ደገም ነው። ማይ እንዴት ነሽ? እኔ ጉንፋን ይዞኛል። እንግዲህ ልጅሽንም አንቺንም ላለመበከል ሰላም አላልኩሽም። በዛም ላይ ደግሞ ተናድጄብሻለሁ። ታውቂያለሽ እንዲህ ሰዓት አስጠይኛለሽ። ሰውት መጥተሽ አይተውድም እና ታዲያ አንቺ እዚህ ቤት እኔ ለክርስትና መርቄ ወጣው አይደለ? በወር ነው በሁለት ወሩ እንደዚህ አይነት ምንድነው? ምን ሆናችሁ ነው? በዚህ አይነት ምንድነው? መረጋጋት ሰላም አይደለም። እኔ ታውቂያለሽ እኔ ጉዳይ አለኝ። ገብቶሻል? የመጣሁትም በዛ ነገር ነው። አሁን ሲጀመር እኔ ነኝ ደውዬ ያመጣኋት። ምክንያቱም ያው አንቺ እኔ ስታይ እኮ ትመጣለች ብለሽ ለምን አልነገርሽም? በቃ አልነገርኩሽም። ምክንያቱም እሷም ልጅ ጥላ ነው የመጣችው፣ ልትሄድ ነው ወደ ሀገሯ። ሰው ያለው ነገር በስርዓት ተነጋግረሽ ብታወሪ ደስ ይለናል። ምንድን ነው ያለው ነገር? ምንድነው ችግራችሁ? እኔ በስልክ ላይ አውርቼሻለሁ፣ ግን ምንም የምትመልሺው መልስ ደስ አይልም። ገብቶሻል? አንቺ ሴት ነሽ እኮ ምንም ነገር ይምጣ ምንም ነገር አንድን ሰው የሱን እንትን ጉድለት ብቻ አይደለም ማየት ያለብሽ። ገብቶሻል? አሁን ያለው ነገር አይቻለሁኝ፣ ላንቺን ጠይቄሻለሁ፣ ግን ከሆነ በኋላ ወደ መፍትሄው እንጂ አንቺ እንደገና ልጅሽ ያላባት እንዲያድግ ለምንድን ነው የምትወስኝበት? ላንቺ እኔ ልጅ ተጀመረ እንዴ ልጅ ያላባት ማለት ምንም ደስ አይልም። እንዴት ነው ሌሎች ያላባት ስላደጉ ያንቺው ማደግ አለበት ብለሽ ነው የምታሰቢው? ሲጀመር አባቱ ሌላ ነው እሱ
ሳታማርጪ ዝም ብለሽ በስነ ስርዓት እኔ ልጅ ጥዬ ነው የመጣሁት። የምሬን ነው። እየመሸ ነው አሁን። ስነ ስርዓትሽን ይዘሽ ደውለን መጣሽ። ለምን አልደወልሽልኝም? ከመምጣት አይመለከትሽም። እሱ እንደዛ እኮ እንዳደርግ ከፈለሽ በስርዓት ታናግሪኝ ነበር አይደለ? በስርዓት እኔ ጓደኛዬ ስለሆንኩ ያንቺን ጉዳት ስለማላይ ነው። ምናልባት ከዙሪያሽ ሆነው ሆይ ሆይ የሚሉሽ ሰዎች ሊኖሩ ይችላል። ግን ትዳርሽን የማይሆንም ልጅሽን የሚያሳድግልሽ አይሆንም። ገብቶሻል? እና በደንብ አስቢበት። እኔ በራሴ እንድትታረቁ ነው የምፈልገው። አለ ብዙ ነገር። ሁሉም እኮ ደስተኛ ሆኖ አይደለም የሚኖረው። ብዙ ነገሮች አሉ፣ ምን ነገር የማንችላቸው ነገሮች። ግን እሱ የኔን ጉድለት ሸፍኖ እኔ የእሱን ጉድለት ሸፍኜ ነው። ገብቶሻል? ከአንቺ በፊት የተፈጠረ ላይፍ ደግሞ ምንም ላንቺ ምንም እንትን አይደለም። መጀመሪያ አጥንቶ መቅረብ ነው ያለብሽ። ከዛ በኋላ ግን ለተፈጠረው ነገር አሁን እኔ ቢመጣብኝ እቀበላለሁ። ለምን ይዋሻል ነው ውሸቱ። አንቺን ላለማውጣት ይሆናል። ከዛ ውጪ ደግሞ ብዙ የነገርኩሽ ነገሮች አሉ፣ ለሚዲያ የማይሆኑ ነገሮች። ለምን ሲቀጥል እኔ አሁን አንቺ ላይ ስትይኝ ማለት ነው እቀበላለሁ። ለምን ከኔ በፊት የተፈጠረ ነገር ነው እና ታዲያ ያ ባለፈ ታሪክ እኔ ትዳሬ አንዴ እኮ ሆኗል። በቃ ይሄ ነገር አንዴ ሆኗል። ባይሆን ያደርግሻል መሰለኝ። የምሬን ነው። ትክክለኛ አይደለሽም። አሁን ተልካችሁ ነው እኛ እኮ እሱን ያገኘነው ባንቺ አይደል እንዴ? እኮ ስለዚህ እሱ ልኳችሁ ነው የመጣችው። ጓደኛችን ከትዳሯ እንድትወጣ አልፈልግም አይደለም። እኔ ሆይ ሆይ አልልሽም። ትዳርሽን አፍርሽ ብዬ ምንም የምመክርሽ ነገር የለም። ገብቶሻል? ሴት ለትዳሯ ስብር ስትል አንገቷን ደፈን ስታደርግ ነው ደስ የሚለው። ገብቶሻል? አንቺ አሁን ይሄ ልጅም በአንቺ ምንድነው የሚያጎልብሽ? አድጓል፣ እችላለሁ፣ አሳድጋለሁ ካለ የሱ ነው። ገብቶሻል? አንቺ ግን ልጅሽን ለምን እንዴት ታደርጊያለሽ? ለምንድን ነው የማትፈልጊው? ልጅ ስላለው ብቻ? አዎ፣ ለምን ደበቀኝ? እኮ የደበቀሽ የተለያየ ኬዝ ይኖረዋል። ማሂ እንዴ ከነ ኬዙ ማስረዳት ነው። እንደዚህ አይነት ህይወት ሲጀምር መጀመሪያ ከነ ኬዙ እኔ ሌላ ልጅ ምናልባትም ካገባኋት በኋላ ይበልጥ አሳምናታለሁ። እሺ ሌላ ነገር ካላገባት ነግሬያት እንትን ከምንከራከር ካገባኋት በኋላ አሳምናታለሁ። ካስወለደ በኋላ ነው። አሁንም ቢሆን ተረጋጊ በቃ። ሲቀጥል ደግሞ ሌላ ነገር ቢኖር በቃ አሁን ደውለን እንጠራዋለን፣ ሁሉን ነገር እናወራለን። ከኛ ያለ በክብር እንደገባሽ በክብር ሳትወራ አይመለከትሽም። እሱ ለምን አልመጣው ነገር የለም። አልወጣም። እሱ ሳይመጣ አልወጣም። ሲጀምር አናግራታለሁ። እኔ ትቼልሽ እወጣለሁ ማለት በቃ አሁን መታረቃት አልፈልግም። ለምን ስለማልፈልግ አትወጂውም? አዎ አልወደውም። ምን ሴቶች እንደዚህ እያላችሁ ነው መጨረሻ ማለቃቀስ ትጀምራላችሁ። ለማንኛውም ተረጋጊ። አሁን እሱ ይምጣ። ለምንም እንዳልነገርሽ ካጠገባችን ይነግርሻል። ገብቶሻል? ሌላ ኬዝ ይምጣ። አንቺ ሽማግሌ ትልቂያለሽ እንዴ? ጥርግ በይ በቃ። ሽማግሌና እኛ ናቅሽ ልኳችሁ ነው ናቅሽና ምንድነው? ታልካችሁ ነው የመጣው። እሱ ቢልካል ስላንቺ ቦታ ስላለው መሰል ቢልካል ቦታ ስላለው ቦታ በኖሩማ ሳይ አሁን በቃ አትከራከሪ። መልክ ደውይለት። መልካም አትደውይ። አገባሽ ወይ አትደውይ። አትዘቂ በቃ። እኔ ነኝ እኮ ደውይ ያልኳት። እቺ ደግሞ በእናትሽ ያሞኛል። በቃ ያሞኛል። ሲጀምር ልወጣ ነው እኔ ጥርግ በይ በቃ። ልወጣ ስለምን ለኛ ክብር ከሌለሽ ጥለሽን ሂጂ። የለኝም በዚህ ጉዳይ። ባሪክ እንዴት ነህ? ሰላም ነው? ሁሉ ሰላም አለን አለን። እኔ የምልህ የት ነህ? የት ነህ? እቤት ነበር። እንፈልግህ ነበር። ሀዩን መታለች። ደውዬላት ነው። አንተና ባለቤት ሰላም ናችሁ? በመጀመሪያ ደረጃ ማለት ያማል እንዴ? አንተ ተረጋግተህ አታስብም? ትወጣት አይደለም እንዴ? ምን ነው ምን አደረገች? ኖርማል ነው። አንተ ካደረከው አይበልጥም አይደለም? አንተ ካደረከው አይበልጥም ይሄ ነገር።
አሁን ሀዩን አውራት። ስማ አቤት እዚህ መተህ ብናወራ አይሻልም? እንዴ በገዛ ስልካችን ባንቺ አይደለም ና እዚህ ናና እናውራ እኮ በስልክ ላወራ እኮ አይደለም እኔ የመጣሁት ልጅ ጥያለሁኝ መሽቷል በዛ ላይ እኮ እኔና መልኪ ልናወራችሁ እንፈልጋለን እናንተ ሰው አታውቁም ከነሷም ሲጀመር እንዲመጣ ፈልግም እኮ አንቺ ምን አስባችሁ ነው በጌታ ችግር የለውም እሺ ና እንዲመጣ ፈልግም አንተ እሷ እንደዛ አስባ ላይሆን ይችላል ገብቶ ካላ ማለት በቃ ስሜታዊ ሆና ነው ይሄ ነገር ያደረገችው እንጂ በሌላ ነገር አታስበው። ሲቀጥል ደግሞ እናንተ እኮ የወለዳችሁ ጥንዶች ናችሁ፣ በመሀከላችሁ በረከት አለ። ቢያንስ ለልጃችሁ አታስቡም እንዴ? እንዴት ነው የሚያደርጋችሁ? ኧረ አንተ ምን ሆነህ ነው? ቤት ድረስ ና እያልኩህ እኮ ነው አንተ ምን አደረግን እኛ እኮ ሂጂ በቃ ለእኛ ክብር ከሌለሽ ሂጂ የለኝም ውጡልኝ እኔ አልፈልግም ማንንም አልፈልግም አልፈልግም ማንንም እንዴ ይቅርታ አድርጊ ነው እንጂ እኮ አልፈልግም በቃ አልፈልግም ስለዚህ ውጡልኝ አንቺ ናችሁ ታሰደኝ ሲጀመር መልካም አስቀይምሻለሁ ያስቀይምኝ አልወጣም ማለት እኔ አሁን መሄድ ባለብን ሰዓት ነው ማለት እርቅ ነው እንጂ አሁን ለጸብ ለምን አልፈልግም ሲጀመር እስካሁን የት ሄዳችሁ ነው እሱ ሲልካችሁ ተከትላችሁ መታችሁ የምታስመስሉት አላስመሰልንም ጓደኝነት እንደዚህ ከሆነ ችግር የለውም እኔ ደግሞ እንባ ነው የሚያንቀኝ የምር አልችልበትም ሰው ትንሽ ለኛ ክብር የላቸውም እንዴ ከኛ አልፎ ነው ሌላ ቦታ እነሱ የሚሄዱት የውሸት ነበር ማለት ነው የምንዋደደው አይደል ችግር የለውም በቃ ለማንኛውም ይመችሽ እኔ ግን ወደ ቤት መሄድ ስላለብኝ ባይ